ዲያሳሶ ተመደቡ ላይ ደበለላት እንደው ምን ይሻል እንኳን በሰላም አደረሳችሁ ይላል አባይ ቲቪ تقبل الله منا ومنكم عيد مبارك علينا وعليكم ማሊክ ሻቤዝ ይባላል ብዙዎቹ የሚያውቁት በየትኛው የትግል ስሙ ነው ማልኮም ምንድነው ስሙ ነጃሺ ይባላል ነጃሺ የመውደድ ጮራ እንደ ልማዴ ስሙትን ልጥራ ዋና ከተማዋ ማን ይባላል ወይ አፌ ላይ ነበርኩ የት አለስ ካንቺ መላለስ የጽልመት ኑሮ ያብቅቶ የለም ያቀናኝ ውዴባ ሳይሰስት ያለው በትክክል ተመልሷል እንኳን ለ2017 የኢድ አልፈጥር በዓል በሰላም በጤና አደረሳችሁ እንኳን በሰላም አደረሳችሁ ይላል አባይ ቲቪ ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኑር አብረን እንክረም አቦ ማንንም አይቀነስ ይህ በተወዳጁ የአባይ ቲቪ የበዓል ልዩ ፕሮግራማችን ማን ይቀነስ ነው ማን ይቀነስ እኔ ዳዊት አባተ እባላለሁ የዛሬውን በዓላችንን ሊያደምቁልን ከኔ ጋር እንግዶች ይገኛሉ እነማን ናቸው ተከተሉኝ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزمة فكر تلابسن يشجرنيان دجان كوكتن كلن من شرو ساك وديتا زارينو كانوا ينعي دستا تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንኳን ለ2017 የኢድ አልፈጥር በሰላምና በጤና አደረሳችሁ የሚለው አባይ ቲቪ ነው ፕሮግራሙ ደግሞ ማን ይቀነስ ነው ዛሬ በዓላችን ሊያደምቁልን ከኔ ጋር እንግዶች ይገኛሉ እነማን ናቸው እንተዋወቃቸው አብራችሁ ቆዩ ማድበል እስኪ ራሳችሁን አስተዋውቁኝ ስሜ አሊ አሚን ይባላል አሊ አሚን ናይስ እሺ ረሂማ አዳነ ረሂማ አዳነ ረሂማ አዳኒ አዳነ አዳነ ረሂማ አዳነ እሺ እኔ ሰዒድ መሐመድ ይባላል ሰዒድ መሐመድ ራህመት ይባላልው በብዕር ስሜ ሪምባባ ሪምባባ ራህመት ሪምባባ መጣባታለሁ በኋላ ሪምባባ እሺ አሊ አክመል ይባላል ወይም አሉሺ ሀያት ኦርማጎ ይባላል ሀያት ኦልማጎ yes እሺ ሙባረክ መሐመድ ይባላል እሺ እንኳን ለ2017 የኢድ አልፈጥር በሰላም በጤና ደረሳችሁላችኋል አባይቱ ደረሳችሁ ጨዋታው ማን ይቀነስ ማንም እሺ በማን ይቀነስ የጨዋታ ህግና ስርዓት መሰረት ጥያቄ እንጠይቃለን ለምሳሌ አልአሚንን ጥያቄ ጠይቃለሁ አልአሚን ጥያቄውን ከመለሰ 200 ብር ያሸልመዋል 200 ብር ሽልማት የሚያስገኘው ግን ረሂማ ባንክ ካለች ብቻ ተግባብተናል ረሂማን ጥያቄ ጠይቂያት ረሂማ ጥያቄ ስትመልስ ሰዒድ ባንክ ካላለ የረሂማ 200 ብር ገደል ገባ ማለት ነው ባጭር አማርኛ ስለዚህ ለአልአሚን ረሂማ ጥያቄውን ሲመልስ እንደመለሰ ነው ያረጋግጣለሁ ማረጋገጫ ሰጠው ረሂማ ወዲያውኑ ምን ማለት አለባት ረሂማ ከመለሰች ሰዒድ ከመለሰ ሪምባባ ለአሉሺ ሀያት ለአሉሺ ሙባረክ ለሀያት ለሙባረክ ደግሞ አልአሚን ይላል ማለት ነው ባጭር አማርኛ ተግባብተናል ባንክ እንዳይረሳ ያልገባችሁ ጥያቄ ካለ ወደ ቀጣዩ ተወዳዳሪ ተግባብተናል አይደለ ከፊት ለፊታችሁ 1 2 3 4 5 6 7 የሚሉ ቁጥሮች አሉ ተቀናሽ ሰው ማድረግ ስትፈልጉ ስማት የምታሳዩን ምንድነው ቁጥሩን የሚቀነሰውን ሰው ቁጥር ነው የምታሳዩን ይቀነስ ያላችሁትን አካል ቁጥር ታሳዩናላችሁ አውጥታችሁ ፊት ለፊታችሁ ቁጥሮች አሉ
ጥያቄያችን እንጠያየቃለን። ዝግጁ ናችሁ? በምን ለወቅ ታዲያ ዝግጁ እንደሆናችሁ መልካም በዓል ይሁንላችሁ። አልአሚን። ጥያቄን ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ ነኝ። አልአሚን። ምራቋን የዋጠች ሲባል ምን ለማለት ተፈልጎ ነው? ምራቋን የዋጠች የበሰለች ወይም በምን በድስት ነው? አይደለም በእድሜ ባክላለች። ረሂማ አስተዋይ ወይም የበሰለች ጠነ ባክላለች። ረሂማ ተቀመጥ በወንበሬ ተናገር በከንፈሬ የሚለው አባባል ትርጉሙ ወይም መልእክቱ ምንድን ነው? ተቀመጥ በወንበሬ ተናገር በከንፈሬ። ለኔ መከታ ሁነኝ። ለኔ መከታ ሁነኝ ሳይሆን አስታኪው ለኔ ተናጋሪ ሁነኝ ወይ በትክክል ተመልሷል። ለኔ ወኪል ነው። ሰይድ ባክ ብሏል። በትክክል ተመልሷል። ጎበዝ ረሂማ። ሰኢድ በምስሉ ላይ የምትመለከተው ሀገር ሰንደቅ ዓላማ የማን ነው? ቱኒዚያ። የቱኒዚያ ነው። በትክክል ተመልሷል። የቱኒዚያ ነው። ሪምባባ ሶስተኛው ኸሊፋ ዑስማን ኢብኑ አፋን ምን ያህል ዓመት በመሪነት አሳለፉ? ተንታተውብኛል ግን 8 አይደለም አሉሺ 20 አይደለም 19 አይደለም 6 አይደለም 7 አይደለም 17ም አይደለም 12 ዓመት ነው። በትክክል ተመልሷል። አሁን ባንክ ብለሻል። ቅድም ብያለሁ። ቅድም ለማን ያልሽው? አንተ ድምጽ ሳቅ ተደረበ እንጂ ባንክ ብያለሁ። እርግጠኛ ነሽ? በባሉ አምንሻለሁ። ሪባባ አንቺ ጋር መጣሁንም ጥያቄው መርሐባ አቡበከር ብለን አሲ ሰዲቅ ካልን ዑመር ብለን ማን እንላለን? ዑመሩል ፋሩቅ አልፋሩቅ ባንክ ብሏል። አሉሺ አንተን ነው የምጠይቅህ። አሉሺ አሁን የማሰማህ ነሺዳ አለ ትሰማለህ? ሲቋረጥ ቀጣዩን ስንኞች አብረህ ትልልኛለህ። ተግባብተናል? ዝግጁ? ከነፍሴ በላይ ወድጄው ሀቢቢ ያንቱን ማውሳቴ ክብር ከፍታው ለኔ እንጂ መስላንቱ ሆነ ትጋቴ ብርሃን እንድመላለስ የጽልመት ኑሮ ያፍቅተው በዜማ ግጥሙን ትክክል ነህ። በዜማ እሺ ያው ዜማው ተጥቷል። በዜማ ይለፈኝ ማለት ትችላለህ። እንድመላለስ የጽልመት ኑሮ ያብቅቶ የለም ያቀናኝ ሌባ በትክክል ተመልሷል። አልአሚን ረሂማ ሰኢድ ሪምባባ ሉሺ ሀያት ሙባረክ የመጀመሪያውን ዙር እዚህ ላይ ጨረስን። 2 ደቂቃ ከ30 ሰከንድ ነበራችሁ። ሰዓታችሁን ተጠቀማችሁበት። አሁን ከናንተ ውስጥ በማን ይቀነስ የጨዋታ ህግና ስርዓት መሰረት አንድ ሰው ሊቀነስ። ዝግጁ ናችሁ? በዚህ ዙር 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። 1200 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ 3 ቁጥር ሰኢድ ነበረ። ሰኢድን መቀነስ አይቻልም። የሰኢድን 3 ቁጥር ማውጣት አይቻልም። ሰኢድ የፈለከውን ቁጥር መቀነስ መብት አለ። ስልጣኑን ሰጥተናል። በኢድ አልፈጥር በዓል ፈገግታ ያስታውቃል። የጭንቀት እንደሆነ ያስታውቃል። ረመዳንን ኢድን በመቀነስ ይከብዳል። ለማንኛውም የጨዋታው ህግና ስርዓት ስለሆነ ነው። ይሄ ጨዋታ ነው። እንኳን በኢድ አይደለም፣ በየትኛውም ማዘቦት ቀን፣ በበዓል ቀን አይደለም፣ በየትኛውም ቦታው ቀን ከመሃላችን ውስጥ ማንም አይቀንስ። ይህ ጨዋታ ነው። አሁን 1200 ብር አግኝታችኋል። ወደ ቀጣይ ዙር ልንሄድ ነው። የምትቀንሱትን ቁጥር ታውጡልኛላችሁ። ማን ይቀንስ? ቁጥር አውጡልኝ።
አንድ 2 3 አውጡት፣ እኩል አውጡት። 6 6 6 5 6 6 ሀያት ሀያት በዓል ቆንጆ የውፋ ብለን ጀምረናል። የመጣሁት እንግዲህ አሁን በቅርቡ ወደ ሚዲያ የተቀላቀለ አዲስ ቲቪ ቻናል አለ። ኢስላሚክ ቲቪ ቻናል መጥቷል። በ3 ነጃሺ ይባላል። እዛ ላይ አንድ ፕሮግራም ይዤ እየመጣሁኝ ነው። ከኢድ በኋላ ጠብቁኝ ኢንሻአላህ። በመላው ዓለም የሚገኙ የእስልምና እምነት ተከታዮች ሁላችሁም እዚህም ያላችሁም እናቴ ቤተሰቦቼ ሁላችሁም እንኳን አደረሳችሁ። መልእክቶ ይድረሳችሁ። እስከ አንዴ በክብር ሸኙልኝ። በክብር እስከ አንዴ ለራሳችሁ። አሁን ሁለተኛው ዙር ውድድራችን ላይ ደረስን። በመጀመሪያው ዙር ሀያትን 6 ቁጥርን ወደ ክብር ቦታ ሸኝተናል። ተቀነሰች አትበል ብሎኛል ሰይድ። አሁን በመጀመሪያው ዙር ሰዓታችን ያለቀው አሉሽ ሙባረክ መልስ ነሺዳውን መልስ። ስለዚህ አሊ አሚን አንተ ነህ ባንክ ያልከው። ስለዚህ ጥያቄን ካንቺ ነው የምጀምረው። ዝግጁ ነህ? አንተ ጋር መጣ ዞሮ አላሚን። ኢማም አህመድ ኢብን ኢብራሂም ወይም በተለምዶ አጠራራቸው አህመድ ግራኝ በጦርነት ተሸንፈው ህይወታቸው ያለፈበት የጦር አውድማ ምን ይባላል? ወይ ቦታውን ወይ ዓመተ ምህረቱን ከነገርኩ 1543 በትክክል ተመልሷል። 1543 ረሂማ በቁርአን ላይ ከተጠቀሱት ነቢያት አባትና ልጅ የሆኑ ቢያንስ 4 ጥቀሽ። እሺ ያዕቆብና ዩሱፍ። እሺ ያዕቆብና ዩሱፍ። ኢብራሂምና ኢስማኤል። ኢብራሂምና ኢስሐቅም አለ። ኢብራሂምና ኢስሐቅ። ከዛ ነቢያት ቆይ አባትና ልጅ። እሺ የትኛው ነው አብላጫው ድምፅ? አንድ ይቀርሻል እባክሽ ሞክሪ። እሺ አባትና ልጅ ኢብራሂምና እስካሁን ትክክል እኮ ነሽ። ሱለይማንና አባቱ የሱለይማን አባት ዳውድ እና በትክክል ተመልሷል። ሰኢድ ባንክ ብለዋል። ሰኢድ በእንስሳትና በነፍሳት ስም ከተሰየሙ የቁርአን ምዕራፎች ቢያንስ 4ቱን ጥቀስ። ሱረቱን ነምል። እሺ ሱረቱል አንከቡት። እሺ በእንስሳትና ሱረቱል አንከቡት ነምል። ሱረቱል አንፋል። እሺ ሱረቱል ነህል። ሱረቱል ነህል። ሰኢድ ብቻ 3 መልሳል። ሱረቱን ኑን። ሱረቱል ፊል። በትክክል ተመልሷል። ባንክ ብላለች። ሪምባባ ከዓለም ሀገራት ከፍተኛ የሙስሊም ቁጥር ያላት ኢንዶኔዥያ ዋና ከተማዋ ማን ይባላል? ወይ ናፌ ላይ ነበርኩ። የት አለ? እስኪ አንቺ ኢንዶኔዥያ። የኢንዶኔዥያ ዋና ከተማ እንዳስቁ ግን እንዳስቁ ለምን ስትሳሳቺ ሰዓታችሁን ተጠቀሙበት። ጃካርታ ናት። በትክክል ተመልሷል። ባንክ ብሏል ሙባረክ። ሰዓታችሁ አለቀ። 20 ስትቀነስ 10 ሰከንድ ከሷ ጋር አብሮ ተቀናሽ ስለተደረገ ሰዓቱ እየፈጠነ ነው የሚሄደው። 2 ደቂቃ ከ20 ሰከንዳችሁ ተጠቅማችኋል። አሁንም ከእናንተ ውስጥ አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓቱ ይፈጥናል። ሙባረክ ሰዓታችሁ አልቋል። በዚህ በሁለተኛው ዙር 4 ጥያቄ መልሳችኋል።
ወይም 4 ጥያቄ መልሳችሁ ነበረ። ከመለሳችሁት 4 ጥያቄ ውስጥ 2 ቁጥር የቱ ጋር ነው ያለችው? 2 ቁጥር የቱ ጋር ነው ያለችው? ንገረኝ። ባንክ አላለችም አንድ ጥያቄ። ስለዚህ የተያዘላችሁ 3 ጥያቄ 3 ጥያቄ ደግሞ የሚያሸልመው 600 ብር ነው። ስለዚህ ከቅድሙ 1200 ብር ጋር 1800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ አሁንም 3 ቁጥር ሰኢድ ነበር። 3 ቁጥርን መቀነስ ማን ይቀነስ? እስኪ ሪምባባ ምን ማለት ነው? ሶሚቲዩብ የምታውቁት ይመስለኛል። ሶሚቲዩብ እዛ ላይ የሶሚቲዩብ መስራች ኢሳቅ ዘውዱ ይባላል። ለኔ ባለቤቴ ነው። እኔም ከሱ ጋር መስራች ነኝ። ሪም ራህመትን ወደ ሪም ቀይረው ባባን ደግሞ ከባለቤቴ ሪምና ባባ ሚስት ተደርጎ ነው ሪም ባባ። ማን ይቀነስ? አውጡልኝ። አንድ ላይ 4 5 4 ያዙ ረሂማ ሙባረክ አንተ እንደምትጠብቀው ለምንድን ነው እንደላውጣው? ቁጥር በዛብህ መምረጥ ይከብዳል። ቶሎ በል ስለማትወርቅ 2 ቁጥር ለምን ባንክ ስላላለች 4 ቁጥር ደግሞ ሪምባባ ነበር። አመሰግናለሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። እባክሽ ቀረ የምትይው ወይም ማመስገን አሊያም እንኳን አደረሳችሁ የምትይው አካል ካለ ድል ልስጥሽ። እሺ፣ ለመላው ሙስሊም ማህበረሰብ ኢትዮጵያ ውስጥም ከኢትዮጵያ ውጪም ላላችሁ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እንዲሁም መቶ አካባቢ ላሉ ቤተሰቦቼ እንዲሁም ጓደኞቼ እዚህ ያሉትም ጓደኞቼ ናቸው። ባለቤቴም ልጆቼን ጨምሮ እንኳን አደረሳችሁ ማለት እፈልጋለሁ። ባባ ለምን የቀነስሽ ይመስልሻል? ሰዓታቸውን ፈጀውባቸው መሰለኝ። ምን እያደረግሽ? እያሰብኩ እያልሽ ፊሊፒንሷ ቫይራል በቃ በሷ ናት ወጣው እንጂ በሌላ ምክንያት አይመስልሽም? ኖ ሸኝኝ በክብር ስለመጣሽ ከበር ብናመሰግን አመሰግናለሁ። እሺ አሁን 3ኛው ዙር ውድድራችን ላይ ደርሰናል። በሁለተኛው ዙር ሰዓታችን ያለቀው አሉ መልሶ ሙባረክ ባንክ ብሎ ነበር። ሙቤ ካንተ ነው የምጀምረው። ዝግጁ ነህ? እሺ ሙባረክ ሰዓታችሁን ተጠቀሙበት። 10 ሰከንድ አሁንም ተቀንሷል። ፍጥነት ይኑራችሁ። ሙባረክ ኢንሻአላህ እና ማሻአላህ የሚሉት ሐረጎች ልዩነታቸውን በአማርኛ አብራራ። በአማርኛ ኢንሻአላህ እና ማሻአላህ። ኢንሻአላህ ያው ባላህ ፍላጎት ወይም ባላህ ፍላጎት ወይም ባላህ ፍቃድ እሺ ይሆናል ማለት ነው። ማሻአላህ ደግሞ አላህ የፈለገው ሆኗል ተፈቅዷል ማለት ነው። በትክክል ተመልሷል። አልአሚን ባንክ ተብሏል አልኩት። እሱ እኮ ለኔ ነው ባንክ ብትለው። አልአሚን አሁንም ልክ እንደ ቀድሙ የመንዙማ ጥያቄ ልጠይቅ። ከፍትልሃለሁ። ቢስሚላህ ብዬ መድሑን ልቀድሰው የሙስጠፋን ዝና የዛን የደግሰው ይለፍ እንደ አዲስ በደንብ እንስልስ እንደገና ይሰማስ ማፈለግ አስተላልፊያለሁ። እሺ ቢስሚላህ ብዬ እስኪ ልቀድሰው የሙስጠፋን ዝና የዛን የደግሰው አስጠፋችሁ። አይዞህ ረጋ በል። ሙስጠፋን ዝና የዛን የደግሰው ከዳር እንኳ ቢሆን ሐዱን ባላደርሰው ያግዘኝ ጌታዬ መድሑን ልቀድሰው ከዳር ወረሰው ቀልቤን ለዋሪዲ ብሎ ትልላል። መጀመሪያ ላይ የመጣልኝ ጠፋ። ትክክል እኮ ነው። እስካሁን ድረስ ትክክል በርስ ከስተኛው በርስ አራተኛው እኮ ነው የጠፋ። ያግዘኝ ጌታዬ መድሑን ልቀድሰው ሙስጠፋን ዝና የዛን የደግሰው ከዳር እንኳን ቢሆን ሐዱን ባላደርሰው እንዲያረሰረሰው ቀልቤን በዋሪዲ አይደለም
አንዴ ነብየ መርዑ ለቀድሰው የሙስጠፋን ዝና የዛን የደቅሰው ብለው ነበር። ይለፈኝ ጥሩ ነው በቃ ይሻላል። አራት ግዴታ ነው ማለት ነው። ምክንያቱም ሁለቱ ቨርስ በድምፅ ሰማ። ችግር የለውም እኮ አንተ ማለት ሁለቱ ይችላል። ቨርስ ማለት አለብህ። ሙስጠፋን ዝና የዛን የደግሰው ከዳር እንኳ ቢሆን ሐዱን ባላደርሰው ትክክል ነህ። አልተመለሰም። ከዳር እንኳን ቢሆን ሆዱን ባላደርሰው ቢያግዘኝ ጌታዬ አልቀርም ሳልቀምሰው ነው የሚለው። ከዳር እንኳን ቢሆን ሐዱን ባላደርሰው ቢያግዘኝ ጌታዬ አልቀርም ሳልቀምሰው ናት። ተዘቀዘቄን ቀለሜን እስቲ ልመልሰው አልሐምዱሊላህን ገለታ ይድረሰው ንግስናው ተመታ የለም የሚያገዘው እንዳራገኛል ቀልቤን በዋሪዲ ብራቮ ሴት። እሺ ረሂማ በአረብኛው አጠራር አልማንያ የምትባለው ሀገር መደበኛ ስሟ ማን ነው? ጀርመን ናት። በትክክል ተመልሷል። ሰይድ ባንክ ብሏል። ሰይድ ይህ በፊት ለፊት የምትመለከተው በጣም የምወዳቸው አባት ናቸው። ባይዘዌ የሀጂ ዑመር እንድሪስ ሙፍቲ ሀጂ ሙፍቲ ማለት ነው። የሀጂ ሙፍቲ ሀጂ ዑመር እንድሪስ የተሰጠው የክብር ዶክተሬት የየትኛው ዩኒቨርሲቲ ነው? በኢትዮጵያ አቆጣጠር መቼ ነው? ከአዲስ አበባ ዩኒቨርሲቲ በኢትዮጵያ አቆጣጠር በ2011 በትክክል ተመልሷል። ባንክ ብሏል አሉሽ። ናይስ ሰይዶ ባይ ዘ ዌይ በጣም ነው የምወዳቸው የእውነት እንኳን አደረሶታችን ሙፍቲ የእውነት። እሺ አሉሺ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ማን ነው ስማቸው? ጸሐፊ ድምጽ አይሰማም። አሉሺ ይለፈኝ። እሺ ይለፈኝ ሼህ ሐሚድ ሙሳ ሼህ ሐሚድ ሙሳ በትክክል ተመልሷል። ሼህ ሐሚድ ሙሳ ናቸው። ረሂማ ባንክ ብላለች። ረሂማ የምስራቅ ጎጃም ዞን ዋና ከተማዋ ደብረ ማርቆስ ካልን ለምስራቅ ጎጃም ዋና ከተማዋ ደብረ ማርቆስ ካልን ለምስራቅ ወለጋ ዞን ከተማዋ ማን እንላለን? ለምስራቅ ወለጋ ነቀምት ናት። በትክክል ተመልሷል። ባንክ ብላላችሁ። እሺ ሰዓታችሁ አልቋል። አንድ ለራሳችሁ። አሁን ወደ አራተኛው ዙር ውድድራችን ልንሄድ ነው። በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። አንዴ ለራሳችሁ ከቀድሙ 1800 ነው። እርግጠኛ ናችሁ? ከቀድሙ 1800 ብር ጋር በአጠቃላይ 3000 ብር ወደ ባንካችሁ ገብቷል። አሁን ወደ አራተኛው ዙር ውድድራችን ልንሄድ ነው። የዚህ ዙር ጠንካራ መላሽ ደግሞ አሁንም እንደተለመደው 3 ቁጥር ሰይድ ነው። ሰይድን መቀነስ አይቻልም። ወደ አራተኛው ዙር ከመሄዳችን በፊት አንድ ሰው እንቀንሳለን። ስንት ቁጥር ይቀንስ? እሺ ስንት ቁጥር ይቀነስ? አውጡት። አውጩ ሬማ አልያሚን አረ አዘጋጁ ብዬ ነበር። አልያሚን 74 ቁጥር ኧረ ወይኔ ይቅርብኝ የለም ቁጥሩ አለ። እናውጣው። ቶሎ በል 3 ያዘው። አይቻልም። 3 ቁጥር መጨረስ አይቻልም ማለት እኮ። በቃ ከባድ ነው። እሺ 2 5 5 7 5 ቁጥር አሉሺ ነው። አሉሺ 3 5 ቁጥሮች ይታዩኛል። ስለመጣ ደስ ብሎናል። እንኳን ለኢድ አልፈጥር በዓል በሰላምና በጤና ደረሰ። ከየት መጣ? ራስን አስተዋውቅ። ኦኬ እሺ፣ የምሰራው ያው የግል ስራ ነው። የግል ስራ ምንድን ነው? የግል ስራ እሺ፣ ሚዲያ ማኔጂንግ ነው የማደርገው። ሚዲያ ማኔጂንግ ነው የማደርገው። የት ድርጅቶች? የተለያዩ ድርጅቶች ናቸው። እሺ፣ ሬስቶራንት አለ፣ ትራቭል ኤጀንሲ አለ ምናምን። ትራቭል ኤጀንሲ አለ። ለነሱ ኮንቴንት መስራት
ኤዲት ማድረግ መልቀቅ ሙሉ ሚዲያቸው ማኔጅ መስራው ነው እና ቲክቶክ ኮንቴንት ክሬተር ነኝ ራሴ ራስን አስተዋውቃ በደንብ ለምንድን ነው በዚህ በበዓል ፈታ ብለህ ራስን አስተዋውቅ እንጂ ዝምተኛ ነህ አይደል ለምን የተቀነስክ ይመስላል ደካማ አምስት ቁጥርን ለምንድን ነው ያወጡት የሚመስልህ ዝም ብለህ በራስህ ግምት ስላሳለፍክ ያው ስለሚጠቀሙ አሁን ያሉት አሪፍ ስብስብ ስለሆነ የቀሩት አሪፎቹን ያስቀምጣሉ በደንብ ለማሸነፍ ነው ያሳየሁት አንተ አሪፍ አይደለም በራስህ ነው ያሳየሁት አሁን ያሳየው ፐርፎርማንስ አሪፍ አይደለም ለራስህ እንደዛ ስላሰቡ ነው ለማለት ነው ኦኬ እንኳን አደረሳችሁ የምትላቸው አካሎች አሉ በመላው ዓለም የሚገኙ ሙስሊም ወንድምና እህቶቼ በተለይም ደግሞ ያለፉትን አመታት በጦርነት በረሃብ ያሳለፉ የነበሩ ወንድሞቼ ያው ረመዳንን ያው ጾምን በጾም ሲፈቱ የነበሩ ወንድሞቼ እንኳን ለዒድ አልፈጥር በዓል በሰላም አደረሳችሁ ኢንሻአላህ መጪው ጊዜ ያው የእናንተ ነው የተበዳዮችና የድሆች ጊዜ ይሆናል ብዬ ተስፋ አደርጋለሁ መልካም መጪው ጊዜ ምስኪናቶች በጣም የሚገርም መልእክትን ያስተላለፍኩት ጾምን ጾመው በጾም ይፈቱ በጣም ከባድ መልእክት ነው በዚህ በኢድ አልፈጥር በበዓል ቀን ጾመው ወሩ ሙሉ ጾመው እንደገና በጾም የሚፈቱ አሉ ይሄ ከባድ መልእክትን ያስተላልፋል እሺ የእውነት በችግር ውስጥም በተለያዩ ሲቹዌሽን ውስጥ ያላችሁ ወገኖቻችን እንኳን ለኢድ አልፈጥር በዛ በችግር ውስጥ የምትሆኑ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ይላል አባይ ቲቪ መጪው ጊዜ ምስኪናት ነው በትክክል አሊ አሚን ለምንድን ነው ቁጥር መቀነስ የከበደ እንደኔ ያው ፐርፎርማንስ ተቀራራቢ ነበር ብዬ ስላሰብኩ ራንደም ያው እኔ ልወረደ እያልኩ ነበርና ምናልባት ዝም በማለት ውስጥ ልታባሩ ትችላላችሁ የራሴን መስዋዕት እያቀረብኩ ራስን መስዋዕት ማድረግ አይቻልም እሺ አሉሺ መቼም አንተን እዚህ አምጥቶ ለዚህ ለኢድ አልፈጥር በዓል አክብረህ መተህ አንድ ነሺዳ ሳትልንም ብትወርድ ቅር ይላቸዋል እነሱም እኔም ቅር ይለኛል እባክህ صلوا على خير الأنام المصطفى بدر التمام صلوا عليه وسلموا يشفع لنا يوم الزهام إياس نباي يا باباي فكرو قباي بايني سلايو باكل سلاوكو جسمي سنتقو روحين زلقو ينافقود هالو ملاو طفتونيال በነጋ ጠባ አንቱን ይለኛል አንቱ ያለም ንጋት የመውደድ ጮራ እንደ ልማዴ ስሞትን ልጥራ ሙሐመድዬ ሙሐመድዋ ምን ልቸሮ ምን ልሰዋ ሁሉ አነሰብኝ ሁሉ ረከሰኝ ውድ ያልኩት ለኔ ላንቱ ያነሰኝ አምስት ቁጥር ማውጣት አልቆጨሽም እናመሰግናለን እናመሰግናለሁ እሺ ሙባረክ አንተንም ጀምረው ዝግጁ ሙባረክ በእስልምና አስተምረው ለነቢያት መልእክት ወይም ራእይ ማድረሱ የሚገለጸው መልአክ ማን ነው ጅብሪል ነው በትክክል ተመልሷል አለኛን አሊ አሚን ካሊድ ብለን ሰይፉ አላህ ካልን ሐምዛ ብለን አሰዱላህ በትክክል ተመልሷል ረሂማ ይህ በፊት ለፊትሽ የምትመለከችው ሰው ማን ነው? ስራውስ ምንድን ነው? ቮሎዲሚር ዜሌንስኪ ነው የዩክሬን ፕሬዝዳንት። በትክክል ተመልሷል። ባንክ ብሏል።
ከ1950ዎቹ ጀምሮ ዝነኛ አፍሪካ አሜሪካ አብዮተኛና የነጻነት ታጋይ ነው። ሰምተኛ ከ1950ዎቹ ጀምሮ ዝነኛ አፍሪካ አሜሪካዊ አብዮተኛና ነጻነት ታጋይ ነው። ኤልሃጂም ማሊክ ሻቤዝ ይባላል። ብዙዎቹ የሚያውቁት በየትኛው የትግል ስሙ? ማልኮም ኤክስ ነው። በትክክል ተመልሷል። በትላለች ረሂማ ከአራቱ ዋና የኢስላም የፊቅህ አስተምሮ ሊቃን ሶስቱ የባግዳድ ወይም የኢራቅ ሰዎች ናቸው። ቀሪው አንዱ የመዲና ሰው ናቸው። ማን ይባላሉ? ቡኻሪ አይደሉም። አይደለም። እሺ ሰኢድ። ታዋቂው የኢስላም ምሁር አቡ ሐሚድ ኢብን ሙሐመድ ወይም በተለምዶ ኢማም አልገዛሊ የት ሀገር ሰው ናቸው? ኢራቃዊ። ኢራቅ ነው። በትክክል ፐርሻዊ ናቸው እርሳቸው። ፐርሺያ ማናት? ኢራን ማለት ኢራን ነው። ባንክ ብሏል። ሰዓታችሁ አልቋል። ሲታቻልኩም ራሴ ናይስ። ሰዓታችሁ አልቋል። አሁን ወደ አምስተኛው ዙር ውድድራችን እንድንሄድ እንደተለመደው በዚህ በአራተኛው ዙርም አሁን ከእናንተ ውስጥ ሰው እንቀንሳለን። በዚህ በአራተኛው ዙር 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 3000 ብር ጋር 4000 ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ ተወዳዳሪ አንድ ቁጥርና 3 ቁጥር ናቸው። ይህ ማለት አሊ አሚን እና ሰኢድ ናቸው። ግን አንድ ተወዳዳሪ ስለሆነ ጠንካራ ተወዳዳሪ መሆን የሚችለው ማን ነው? ከሁለቱ ባንክ በማለት አብላጫውን ድምፅ የሚወስደው ሲባል አንድ ቁጥር አሊ አሚን። የዚህ ዙር ጠንካራ ተወዳዳሪነት ባንክ በማለት በልጠዋል። 2 ጥያቄ መልሳችኋል። ስለዚህ አሊ አሚንን ወይም አንድ ቁጥርን መቀነስ አይቻልም። አንተ የፈለግከውን ቁጥር መቀነስ ትችላለህ። ማን ይቀነስ? ቁጥር አውጡልኝ። አውጡት እንዴ! አንድ 46 ነው እሱ 44 እና 6 ሲቀነስ 4 እያልኩ። እሺ አውጡት ቶሎ በሉ። 6 ሲቀነስ 4 ነው እያልኩ ያለው። አንዱ ያሺ 6 ሲቀነስ 4 ያሉትን ቁጥሮች መጀመሪያ ኢ አይ ታይ ረሂማ የራስሽን ስሜት ያልከኝ እኮ ሙባረክ አውጣው። ቶሎ በረሂማ 7 7 2 3 ሶሪ 2 7 የሚሉ ቁጥሮች ይታዩኛል። 7 ደግሞ ሙባሪክ ነው። ሙባሪክ የአራተኛው ዙር ተቀናሽ ተደርገሃል። እንኳን አደረሰ። እንኳን አብሮ አደረሰ። እስኪ እባክህ ራስን አስታውቅ። ስሜ ሙባረክ መሀመድ ይባላል። እሱማ አወቅ። ሙንሺድ ነኝ። ሙንሺድ ነኝ። ሙንሺድ። እሺ የነሺዳ ባለሙያ። ነሺዳ ማለት ነው አይደል? የነሺዳ ባለሙያ። የነሺዳ አይ ነው። አንተንም አውቃለሁ፣ አሉሽንም አውቃለሁ። እሺ ነኝ። ሌላ ስራ የለም? የግል ሌላ ከሙሽዳ ውጪ? ኦልሬዲ ወደ ቢዝነሱ እያልኩ ነው። ያለ ጊዜው ሀይዶ ወደ ቢዝነሱ እየገባው ነው። እንደዛ በላ ታዲያ ምን ነው ፈራ? በጊዜው መስማት ያለበት ሰው አለ? የለም። እስኪ አሁን አቀናነሳቸው እንዴት ይመስልሃል? ተነጋግረው ይመስልሃል? አይመስልኝም። ለምን? እኔ አሁን ሁለት ሰው ሲነጋገር አይቻልም። ለምሳሌ አስቸጋሪ ነው ለመምረጥ። ሰው ከላይ የመጣልህን ነው የምቀንሰው። እሺ እንኳን አደረሳችሁ የምትላቸው አካላቶች ይኖራሉ። እባክህ እድሉ ልስጥህ። ያው መላው ለእስልምና እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ። ሁሉም ሰው እስኪ አንድ ነሺዳ አሊ አሚን አለ ያግዝሃል። የረጅም ጊዜ ወዳጅ ነው። አይ ነው አውቃለሁ። አንድ ደስ የሚል ነፍስን የሚያረካ እስኪ ነሺዳ መስማ የሚያንገበገበው የናፍቆቱ እሳት እኩሉን አክሱሎ እኩሉን ገድሎት
አብሰልስሎ ያውላል ሌሉን አስለቅሶ ከፊሉን አንድዶ ቀሪውን ለኩሶ የማታ እንጀራዬ የማለዳ ስንቄ ጌጥ ማረጌ ነው ሚስጥሬ መድመቄ የጭንቁለት ዋቤ የትንሣኤ ዋሴ ያንሰኛል ብወዱ ያንሰኛል ብወዱ አብልጬ ከነፍሴ አብልጬ ከነፍሴ እስኪ አንድ ነገር በለው። እኛም ተከታይ ነን። የጊዜ ጉዳይ ነው። የጊዜ ጉዳይ ነው እንጂ ተከታይ ወደ መንፈስ በጣም ማርኮኛል። በጣም የሌለ በጣም የሚገርም ድምጽ ነው የእውነት። በጣም ስለሱ ነበር አውሬ ያልኩት። ገብቶኛል። ለቀልድ ነው። አይ በጣም ደስ የሚል እንትን መቼም መልእክቱን ራሱ እናንተ ጋር እንደደረሰ ፊል አደርጋለሁና በቃ አለን ከምንለው ሙንሽድ ነው እና ትልቅ ተስፋ የምንጥልበት ነው። ብዙ ስራዎችን ሰርቷል። ስለዚህ ያው በርታ፣ ቀጥል። ይጋባሉ። መጪ ጊዜ አንተ ነው። መጪ ጊዜ አንተ ነው። ሸኝልኝ በኩል ሸኝልኝ። አሁን አምስተኛው ዙር ውድድራችን ላይ ደርሰናል። በአራተኛው ዙር ሰዓታችን ያለቀው ሰኢድ መልሶ ሙባረክ ባንክ ብሎ ነበር። ሙባረክ ደግሞ ተቀናሽ ተደርጓል 7 ቁጥር። ስለዚህ አሊ አሚን ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ ነኝ። አሊ አሚን፣ ይህ በምስሉ ላይ የምትመለከተው የመጀመሪያው ታላቁ የጎዳና ኢፍጣር በኢትዮጵያ አቆጣጠር መቼ ነው የተካሄደው? 2013 አልተመለሰም። ሬማ አዘጋጁት አልተመለሰም። የተያዘው ሚያዝያ ወር 2014 ዓመተ ምህረት ላይ ነበር የተዘጋጀው። ረሂማ የፍልስጤማውያን ብሔራዊ ገጣሚ በመባል ይታወቃል። የፍልስጤማውያኖች ብሔራዊ ገጣሚ በመባል ይታወቃል። በአውሮፓውያኑ 2008 ነው ህይወቱ ያለፈው። ለመሆኑ የሰው ማን ነው? ማህሙድ ደርዊሽ። በትክክል ተመልሷል። ማህሙድ ደርዊሽ ነው። ጎበዝ ባንክበል ሰይድ። ቀለጠማት ሲባል ምን ለማለት ተፈልጎ ነው? መታት፣ ሰበራት ነው። በትክክል ተመልሷል። አሊ አሚን በቁርአን መሰረት እናታችን መርየምን ልጅ እንደምትወልድ ለማብሰር መልአኩ ገብርኤል ሰው መስሎ በተገለጠበት ጊዜ ምን አለች? ከይፈ ወለም ይምሰስኒ በሸር ነው። ወንድ ልጅ የነካኝ ሳልሆን እንዴት አመንዘራ ሳልሆን ወይም ወንድ ልጅ የነካኝ ሳልሆን እንዴት ልጅ ሊኖረኝ ይችላል ብላለች። እሱ ደግሞ يفعل ما يشاء اذا ምንድነው وإذ قالت الملائكة إن الله يبشرك بكلمة قالت ربي أن يكون لي ولد ولم يمسسني بشر ወንድ ያልነካኝ ሲሆን ሳለ እንዴት ልጅ ሊኖረኝ ይችላል? قال كذلك الله يخلق ما يشاء إذا قضى أمرا فإنما يقول له كن فيكون። ከዛ እሱ ጌታሽ እንዲህ ነው ነገሩ፣ እንዲህ ነው የሆነ ነገር ማድረግ ሲፈልግ ሁን ይለዋል ይሆናል የሚል ነው። ሱረቱል መርየምም ላይ አለ፣ ሱረቱል ኢምራንም ላይ አለ። ባንክ መርየም ያለችውን የጠየቅኩህ እኔ አሁን የነገርከኝ ያለው ማብራሪያ ትክክል ነህ። እኔ ጠየቅኩ በቁርአን መሰረት እናታችን መርየም ልጅ እንደምትወልድ ለማብሰር ቅዱስ መልአኩ ገብርኤል ሰው መስሎ በተገለጠበት በመጀመሪያው መገለጡ የተናገረችውን ቃል ነው የፈለኩት። እሱ ልጅ እንደሚያበስራት ከነገራት በኋላ ነው ወይስ ሳይነግራት? ሳይነግራት ኢነ አላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። መርየም ሆይ አላህ መረጠሽ ብጽዕትም አደረገሽ ከሰው ልጆች ሁሉ መረጠሽ። እሷ ምን አለች? አሁን የመርየም ቃል የፈለግነው ከይፈ የኩኑ ሊ ወለድ ወለም ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስ አትጠጋኝ ብለዋለች። እሱን ያትልኝ በቃ ይሄን ተናገር ነው የፈለኩት እኔ። እሺ በትክክል ተናገር። አላህን እፈራለሁ አትጠጋኝ ብለዋለች። ሰጣው ተብያለሽ። ሙሉ ነጥብ ሰጣለሁ። ለማንኛውም ባንክ እኔ ከአንተ በአርምሃን እጠብቃለሁ፣ ጌታህን የምትፈራ ከሆነ አትቅረበኝ አለችው። ባንክ ብላለች ረሂማ።
ከ1 እስከ 12 ባሉት የሰዓት መቁጠሪያዎች በትክክል የቀጥታ መስመር ከሚገናኙ ቁጥሮች መካከል 9 ሰዓት ከማን ጋር ትዋሰናለች? ሰዓት ከ3 ሰዓት ጋር ከ3 ሰዓት ጋር በትክክል ተመልሷል። ሰይድ ባንክ ብሏል። ሰይድ ከአምስቱ የእስልምና መሰረቶች ውስጥ ዋና ወይም የመጀመሪያው ምንድን ነው? ሸሃደቱ ላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ወይም ደግሞ ከአላህ በቀር በሐቅ የሚገዙት ሌላ አምላክ የለም በትክክል ተመልሷል። አሊ አሚን ሰዓት አልቋል። ባንክ ብለህ አጨብጭብ። ሰዓታችሁ አልቋል። አምስተኛው ዙር እዚህ ላይ አልቋል። በዚህ በአምስተኛው ዙር 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 3000 ከቅድሙ 4000 ብር ጋር እንደ ከቅድሙ ስንት ጋር 4000 ነው መሰለኝ። ከቅድሙ 4000 ብር ጋር ቀጥታ ወደ 5000 ብር 5000 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን ወደ መጨረሻውና የ5000 ብሩን አሸናፊ ወደምንለይበት ዙር ልንሄድ ነው። ለዚህ ደግሞ የሚያስፈልገን 2 ሰው ነው። እናንተ ደግሞ 3 ናችሁ። ስለዚህ ወይ 1 ቁጥር ወይ 2 ቁጥር ወይ 3 ቁጥር ወይ አሊ አሚን ወይ ረሂማ ወይ ሰኢድ ተቀናሽ ይደረጋል። 5000 ብር ማን ነው የሚያሸንፈው? ስጠራችሁ ብቻ ቁጥሩን ታወጣላችሁ። ስማችሁን ስጠራው ብቻ ማን ይቀነስ። አብራችሁን ቆዩ። መልካም በዓል አባይ ቲቪ። ሰይድ አቤት። እንኳን አደረሰ። እንኳን አብሮ አደረሰ። በዓል እንዴት ነው? በጣም ቆንጆ ነው። አሪፍ ነው። አሪፍ ነው። አሪፍ ነው። ከምስኪናት ጋር መካፈል። አዎ የበዓልን በዓል ከሚያደርጉት ነገሮች አንዱ አብሮ ከሌሎች ጋር ተካፍሎ አብሮ ተደስቶ መዋል ነውና ይህንንም እስልምና በጣም ያበረታታል። ጎረቤቱ ተርቦ እሱ ጠግቦ ያደረ ሰው ከኛ አይደለም ይላሉ ነብያችን አለይሂ ሰላቱ ወሰላም። እና ሰው መረዳዳት፣ መተጋገዝ፣ መተዛዘን የእስልምና መሰረቶች ናቸው። በምድር ላይ ያላዘነ ሰው አላህ አያዝንለትም በሰማይ ኢርሐሙ ፊል አርዲ የርሐሙኩም ፊስ ሰማይ ይላሉና ምድር ላይ ላለ ሰው እዘኑ የሰማዩ ጌታ አላህ ያዝንላችኋል ብለው ይላሉና መተዛዘን፣ አብሮ ችግርንም ሀዘንንም ደስታንም መጋራት በእስልምና ግዴታ ከሆኑ ነገሮች ማህበራዊ ግዴታዎች አንዱ ነው፣ እሴት ነው ይሄ ማለት ነው። ሰይድ አውጣው። አውጣው። ስንት ቁጥር ይላል? 1 እንዲሁ ታውቆኛል። ያዘው ሰይድ ያዘው። 1 ቁጥር አሊ አሚን 1 ቁጥር ተቀናሽ ተደርጓል። 1 ቁጥር ደግሞ አሊ አሚን ያዘው። ማንም ቀንስ። የ2 እና 3 ናቸው አይደል? እኔ መለከተኝ 3 ቁጥር ረሂማ እንኳን ደስ ያለሽ። አንቺ በጨዋታው መቆየትሽን አረጋግተሻል። ምክንያቱም ቁጥር 3 የለም። ያዘው ሰይድ። እኔ ራድ ኮንግራ። አሁን ዋናው ጉዳይ ማን ይቀነስ? አንቺ ነሽ ደግሞ የመለየት የምትችው። መቼም ራስሽን አትቀንሽ እኮ ልቀንስ። ማን ይቀነስ? ሶሪ ኦ ይቅርታ። ያሳዩ። አሊ አሚን ተቀዳሽ ተደርገሃል። አረግ ወዴት ነው አንተ? እንዲህ እንደ ቀልድ አንተ እንዴት እንደ ቀልድ እንሸኛለን? በዚህ በዓል በዚህ ኢድ የሆነ ነሽዳማ መስማት አለብን። ዋው ለምን የተቀነስክ ይመስላል? ግን ያው ሰዓት ፈጅቻለሁ መሰለኝ። እኔ ግን ሰዓት እኔ ጠርጣሪ ነው የምነግርህ። ሰዓት ፈጅታል ሳይሆን ቻሌንጅ ታደርጋለህ ወይም ትመልሳለህ፣ አሸናፊ ትሆናለህ፣ 5000 ብሩን አሸናፊ ትሆናለህ ብለው የገመቱ ነው። የኔ ግምት ነው። የኔ ግምት ነው የምነግርህ። ምክንያቱም አሁን ረሂማ ከማን ጋር ልትፎካከር? ከሰይድ ጋር ይሻለኛል ካለ ያምን ግን ትሸውዳለች። ሰይድ ከባድ መላሽ ካንተ ጋር ነበር ቢሻላት። አንተ ነበርካቸው። እባክህ አንድ ነሽዳ እስኪ
ካልተሳሰብን ካልተዛዘንን አላህም ለኛ ያዝን ካልተሳሰብን ካልተዛዘንን የታለ ዲን አንዱ ለሌላው ካላዘነለት እምባውን ቀርቦ ካላበሰለት ሲቸገር አይቶ ሆዱ ካልራራ ምን ይጠብቃል ነገ ባኺራ ታዲያ ሰው ለሰው ምንና ምን ነው እንዲህ ሚጨክን አንጀት ከኖረው ጀርባውን ሰጥቶ ሁሉም ከሸሸ ኪሱን ሳይዳብስ ውሎ ካመሸ ምግብ በዝቶብን መምረጥ ሲከብደን ሌላው አንዳቶ ሲያድር ጾሙን አንቁራሽ እንኳን መስጠት ሲያቅተን ታዲያ እንዴት ለኛ ነስሪም ጣልን ካልተሳሰብን ካልተዛዘንን አላህም ለኛ አያዘን ካልተሳሰብን ካልተዛዘንን የታለ ዲን። አሁን ምን አይነት ማብራሪያ ነው የሚሰጠው በዚህ ነሽዳ በዚህ ግጥሞች ውስጥ? ምንድነው ሰው ምኑን ተነግሮት ነው ከዚህ በኋላ የሚማረው? ቆይ እንደዚህ ይሄን ሰምቶ የእውነቴን ነው እኔ አሁን የተሰማኝን ነው የምናገረው። ይሄን ሰምተህ ካላዘንክ፣ ይሄን ሰምተህ ካላካፈልክ፣ ይሄን ሰምተህ ለሰው ካራራ ምን ተነግሮ ነው የምትራራው? ወይስ ፈጣሪ መውረድ አለበት? ከባድ ነው አይደለ? የመጨረሻው እሱ ነው። በዚህ ተነግሮን በየእምነት ተቋማቶቹ ተሰብከን ተነግሮን በስብከቱም በመዝሙሩም በሁሉም ነገር ተነግሮን ካልገባን መቼ ነው የሚገባን? እኔ ሁሌም የሚነካኝ ነገር ምንድነው ይሄ ሪሶርሱ ተከፋፍሏል እንጂ ይበቃል፣ የዓለም ሪሶርስ ለሁሉም ይበቃል የሚባለው ነገር ይከፋኝ ማለት በቃ። ስለዚህ ሪሶርሱ ኖሮ ነው የሚራብ ሰው ያለውና ስለዚህ በቂ ነገር ኖሮን ነው። ስለዚህ ይሄንን ባላንስ ማድረግ አለመቻል እና እንዳልከው እያንዳንዱ ሰው ቢበላ አንድ እንጀራ ነው የሚባለውና ባላንስ አድርገን አንድም ሰው ተርቦ ማደር የማይችልበት ተጨባጭ ለዓለምን ወደዛ ዓለም ይሄዱ በጣም ይከፋኛል። ዓለም በቃ ትክክለኛው ወቅት ላይ ወይ ደግሞ ምንድነው the best ታይም ላይ ደርሳለች ብዬ ዓለምን ማስበው ያ የሆነ ቀን ነው። አንድም ሰው ተርቦ የሚያድርበት ጊዜ ያልተፈጠረ ጊዜ ነው ያስብ። ስራ እኔ ያው ብዙ ነገር ውስጥ ነው ያለሁት። በዋናነት ሚዲያ ዘርፍ ላይ ያለው ሚዲያ ቴሌቪዥን ሚዲያ ውስጥ በፕሮግራም ክፍል እየሰራሁ ነው። በነጃሺ ቲቪ ቅድም የገለጸችው ውስጥ አለው። በተረፈ የተምሳሌት ወጣት በጎ ፍቃድ እንቅስቃሴ ኤንጂኦ ነው፣ እሱን እየመራሁ እገኛለሁ። ወዶ ዘማች ፕሮጀክት አለው፣ የበጎ ፍቃድ እንቅስቃሴ ስራ ነው። ወዶ መዝመት ያው ብዙ ጊዜ የምንወስደው ቃል አለ ወዶ ዘማች ሲባልና እኛ ወደ እርዳታ ወደ እገዛ ማህበረሰብን ወደ ማሻገር ላይ ወዶ መዝመት ነው። በዛ ውስጥ ተምሳሌታዊ ወጣት መፍጠር የሚል ሚሽን ይዘን እየተንቀሳቀስን እንገኛለን። በትርፍ ሰዓት ደግሞ ያው ነሺዳ አለው ማለት ነው። ይሄ ሁሉ እየሰራ ግን አባረሩ ምን ማድረግ ይችላል? መልካም በዓል። መልካም በዓል። እሺ ውድ የአባይ ቲቪ ተመልካቾች የዛሬውን የበዓል ፕሮግራም የ5000 ብር አሸናፊ ለመሆን ሰኢድና ረሂማ ፊት ለፊት ይገኛሉ። 5000 ብር ማን ነው የሚያሸንፈው? ሰኢድ፣ ረሂማ 5 የመለያ ጥያቄዎች ይሰጣቸዋል። ከተሰጣቸው 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ5000 ብሩ አሸናፊ ይሆናል ማለት ነው። በዚህ ሰዓት ይለፈኝ የለም፣ ባንክ የለም። ከማን ልጀምር? ከማን? ከረሂማ። ከራሴ? ከሱ ጀምር። ከረሂማ? ከሱ ጀምር። ረሂማ እስከማን ጀምር? ሰው ተስማሙና ንገሩኝ። በቃ ካንተ ጀምር። ከኔ ጀምር። ከኔ ጀምር። ሰኢድ ሰኢድ የመጨረሻው የሐረር ንጉስ ማን ይባላሉ? አሚር አብዱላሂ ይባላሉ። በትክክል ተመልሷል። በትክክል ተመልሷል። አሚር አብዱላሂ ናቸው። እሺ ረሂማ የልጅ ኢያሱ አባት
ስማቸው ማን ነው? የልጅ ኢያሱ አባት ስማቸው ማን ነው? ረጋ በይ፣ ሰዓት አለሽ። ምኒልክ አይደለማ? አቤት፣ ምኒልክ አይደለማ? አይደለም። እኔ ነኝ እየጠየቅሽ ያለው። አዎ፣ ላይክ በዛ አካባቢ እንደነበረ ነው እንትን ብለው እና ታይሙ ምኒልክ ይመስለኛል። አይደለም? አልተመለሰም። የልጅ ኢያሱ አባት ስማቸው ንጉስ ሚካኤል አሊ ወይም ሙሐመድ አሊ ነው የሚባሉት። ሰሂድ ለሆዴ ጠግቤ ለልብሴ አንግቤ የሚለው ምሳሌያዊ አነጋገር ምን ለማለት ፈልጎ ነው? አብራራ። ለሆዴ ጠግቤ ለልብሴ አንግቤ ምሳሌ አነጋገር ነው። ይሄ ምሳሌያዊ ምን ለማለት ፈልጎ ነው? አብራራው፣ ተርጉመው ነው። ለሆዴ ጠግቤ ለልብሴ አንግቤ ለሆዴ የሰው ልጅ ሁለት ነገር ያስፈልገዋልና አንድ መብላት አለበት፣ ከበላ በኋላ ደግሞ ያው መልበስ አለበት። ሶ ሆዴንም እበላለሁኝ፣ የግድ ደግሞ ልብሴንም መልበስ አለበት። እሱ ዳይሬክት ቀጥታ ነው የተረጎምከው አንተ። ለሆዴ ጠግቤ ለልብሴ አንግቤ ለልብሴ ከሆዴ የተረፈኝን ወደ ልብሴ አደርገዋለሁ እንደማለት። አይ ይለፈኝ። አልተመለሰም። ለሆዴ ጠግቤ ለልብሴ አንግቤ ማለት ሁሉ ሞልቶ ተርፎኝ ምንም አልጎደለብኝም ለማለት ነው። ሁሉ ሞልቶ ተርፎኝ ምንም አልጎደለኝ ለማለት ተፈልጎ ነው። ረሂማ አቤት። ረሂማ እንቆቅልሽ ምን አውቀደ? እየደነሰች የምታረግዝ ምንድን ነች? አባባሽ ደስ እየደነሰች የምታረግዝ ምንድን ነች? በጣም ረጋ በይ። እየደነሰች የምታረግዝ እኔ ነኝ እንዴ? አስረገዛችሁኝ እንጂ እኔን ራሴን አሳመመኝ። አይዞሽ። ጥያቄው እየደነሰች በጣም ቀላል ጥያቄ ነው እንዴ? ባይዘው እየደነሰች የምታረግዝ እየደነሰች ሂንት የለው? አሃ እንዴ በበዓሉ ሂንት ለበዓሉ ነው እንጂ በበዓሉ ሳይሆን ለበዓሉ። እሺ ንፋስ መሰለኝ። ንፋስ ምን እንዲህ እየዞረ ይይዛል ብዙ ነገር። ምን ይይዛል? ቤቱን ይይዛል፣ እቃውን፣ ባህሻ ምናምን ይይዛል። ሌላስ? ራይ ማታይ በቃምላክ ወሬስ ይደነስ ነው። እሺ የቡና መፍጫ እንዴት አገናኝተሽ ነው? ትጮሃለች። ከዛ ስታረግዛለች። አልተመለሰም። ማናት? እስኪ ከለበሽው ልብስ ጋር ምን ሊመሳሰል ይችላል? እየደነሰች የምታረግዝ ሚል ነው። ምን እየደነሰች የምታረግዝ ሚል ነው? አይ ከለበሽው ልብስ ጋር የተገናኘ ነው። አልመለሽም። እሺ እኮ ገባኝ። እንዝርት ናት። ወይኔ አለች።
እንዝርት ናት እየደነሰች የምታረግዝ። ወይኔ ያው አለች። እሺ ሰኢድ አጼ ሚኒሊክ በፈረስ ስማቸው ማን ተብለው ይጠራሉ? በፈረስ ስማቸው አባዳኛው ነው መልሶታል። በትክክል ተመልሷል። አባዳኛው ነው የሚባሉት። ጎበዝ። ረሂማ አጼ ቴዎድሮስ በፈረስ ስማቸው ማን ነው ወይም ማን ተብሎ ይጠራል? አባታጠቅ ነው። በትክክል ተመልሷል። ጎበዝ። አልቻልኳችሁም። ሰኢድ የአፍ ቀበኛ ማለት ምን ማለት ነው? ካፍ ላይ ቶሎ ወሬ ለቅሞ የሚወስድ ካፍ ላይ የሆነ ወሬ ለቅሞ ወይም ወሬ ይዞ የሚሄድ ማለት ነው። የሚሄድ ነው ለሌላ ሰው የሚያደርስ። ጎበዝ። በትክክል ተመልሷል። ወሬ እየለቃቀመ የሚያመጣ የሚያዳርስ ነው። በትክክል ተመልሷል። የአፍ ቀበኛ ይባላል። እሺ ረሂማ ሰነአ የማን ዋና ከተማ ናት? ሰነአ የየመን ናት። በትክክል ተመልሷል። ሰኢድ አቤት። ዌስት ባንክ የሚባለውን የፍልስጤም ክፍል የሚመሩት የፍልስጤም ፕሬዝዳንት ማን ናቸው? ማህሙድ አባስ ናቸው። አንቺ ጋር መጠየቅ ነበረብኝ ጥያቄ። አልነበረም። ትመልሺ ነበረ? አልነበረብኝ። እሺ ረሂማ ጭርንቁስ ምን ማለት ነው? ጭርንቁስ ምን ነው? ሌላ ትርጉም አለው? አዎ አማርኛ። ጭርንቁስ ማለት ምን ማለት ነው? አማርኛ ነው። እንዴት ጭርንቁስ አማርኛ ነው ወይ? ጥያቄ መቀየር አይቻልም፣ ማስቀየር አይቻልም። ጥያቄ መቀየርም አይቻልም፣ ማስቀየርም አይቻልም፣ ተጽዕኖ ማሳደር አይቻልም። ጭርንቁስ ከየት አምጥቼ የሆነ ነገር ልበል? እንደው ዝም ብለሽ ጭርንቁስ ምን ይመስልሻል? ጭርንቁስ ምንድን ነው? ቁስ ቢለው ለብቻው ቢሆን ቁስሽ ለምሳሌ ጭር ምን አመጣል? እሺ ጭርንቁስ አረፍተ ነገር ወይም ትሰራልኝ? ለምን እዚህ ጋር መጭም አላውቀው። አልተመለሰም። ጭርንቁስ ትሞክረዋለህ? አረ ይከብዳል። አንተን ነበር መጠየቅ የነበረብኛ። አማርኛ መሆኑን አስብቻለሁ። ጭርንቁስ ማለት ውበት የሌለው የተጎሳቆለ ለማለት ነው። ጭርንቁስ ይባላል። እሺ ውድድራችን እዚህ ላይ አልቋል። የዛሬውን የ2017 የኢድ አልፈጥር በዓልን ምክንያት በማድረግ ያዘጋጀነውን የማን ይቀነስ ፕሮግራም ሰኢድና ረሂማ 5000 ብር ለማሸነፍ 5 የመለያ ጥያቄዎች ተሰጥቷችሁ ከተሰጣችሁ 5 የመለያ ጥያቄ ውስጥ ረሂማ ከተሰጠሽ 5 ጥያቄ ውስጥ 2 በመመለስ ሰኢድ ከተሰጠህ 5 ጥያቄ ውስጥ 4 በመመለስ የ5000 ብር አሸናፊ ሰኢድ 3 ቁጥር ላይ እንኳን ደስ አለ። እባክሽ ረሂማ በመጀመሪያ ራስሽን አስተዋውቂ፣ ምን እንደምትሰሪ አስተዋውቂ። ከዛ በኋላ ቀጣይ ጥያቄ። እሺ ረሂማ ዳነ እባላለሁ። አሁን ላይ የምሰራው የኡምራ ትራቨል ኤጀንሲ ውስጥ ነው። ቡራክ ትራቨል ይባላል። ምንድነው የምትሰሪው እዛ? እዛ ሙያሽ
ሱፐርቫይዘር ነኝ። ሁሉን ነገር የምሰራው እኔ ነኝ። እዛ ውስጥ ያለው ነገር ያንቺም ነው። እሺ እንደዛ ነገር ትላለህ። በሙያዬ ደግሞ የሚዲያ ባለሙያ ነኝ። ኦኬ የሚዲያ ባለሙያ ነኝ። ያው ለጊዜው ነው። ለጊዜው አሁን ላይ ፊልም እየተማርኩ ነው ያለው። እሺ ያዥልኝ እሷን። እሺ እንደዛ ነው ያለው ነገር እሱ ነው። አክቲንግ፣ ፊልም ምናምን፣ ፋሽን ምናምን ሁሉም አርት የተባለ ነገር በሙሉ ይመስለኛል። አክቲንግ አሳይኝ። እንደዛ ከሆነ እንደው ትንሽዬ ነገር ልገምግምሽ። እሺ ምን አይነት ላሳይክ? እንደ ቢጫ ሆኖ ቀላ ያለ። እሺ ሜቢ ከእንትኑ ጋር እንዳይሄድ በጣም ሳድ ላለማድረግ ኖርማል ነገር እንትን ልበል። እሺ ሳድ አይሆንሽ። አሁን በቅርቡ የሰራሁት 567 ነበረ፣ ግን እሱ በጣም ለኢድ አይሆንም። ሶ ቲያትር ቤት እያለን ድሮ የምንሰራቸው ሞኖሎጎች ውስጥ አንዱን ዝም ብዬ ሞኖሎግ ሳይሆን የምናሰራቸው አንዱን ያዡ እንጂ የመለደነ የወረወረው ድንጋይ አቤት ድመቷን አቤት ደረቷን ደሶ ደሳሶ ተመደቡ ላይ ደበለላት። እንደው ምን ይሻል? ኧረ እንደው ምን ይሻል እናንተዬ? ድመቷን ነው። እናመሰግናለን ረሂማ። እስኪ አንዴ ለራስ ሰኢድ እባክህ ከየት መጣ? ራስን አስተዋውቀንና ስለ ስራ እናያገር። እሺ አመሰግናለሁ። እኔ ሰኢድ መሐመድ ይባላለሁ። ሰኢድ መሐመድ ይባላለሁ። በአሁኑ ሰዓት በባንክ ባለሙያነት ነው ያለሁት። የት ባንክ ነው? ዳሽን ባንክ መጣሁ። እሺ እሺ። ብድር በጣም አሪፍ ነው። እሺ እሺ። እናወራለን። መጥቶ የሚታጣ ነገር የለም። እሺ። እና በትምህርት ያው ኢንተርናሽናል ሪሌሽንስ ኤንድ ዲፕሎማሲ ዘንድሮ ተመራቂ ነኝ በማስተሬት ዲግሪ ማለት ነው። ማህበራዊ ሚዲያ ላይ ሀሳቦችን፣ አስተያየቶችን እና ገንቢ ያልኳቸውን እንደዚሁም ደግሞ ገንቢ ትችቶችንም ጭምር ዓለም አቀፋዊ ሁኔታዎችን አጋራለሁኝ። የራሴን አስተያየት ሚዛናዊ በመሰለኝና ከማንም ባልወገነ መልኩ ሀሳቤን ሶሻል ሚዲያ ላይ በተለይ ቴሌግራም እና ፌስቡክ ላይ አንሸራሽራለሁኝ ማለት ነው። የምሰራው ባንክ ላይ ቢሆንም ወደ ፖለቲካውና ወደ አጠቃላይ ማህበራዊ ሳይንሱ በጣም የተዘነበልኩ ነኝና በዛም ነው ትምህርቴን እንትን እያልኩ ያለሁት። ማህበራዊ ሚዲያ ላይ ፌስቡክ ላይ ሰኢድ መሐመድ አልሐበሺ ወይም ደግሞ ቴሌግራም ላይ ደግሞ ሰኢድ ሶሻል በሚሉ አካውንቶች ነው። ሰኢድ ሶሻል። ኦኬ። ያው ሶሻል ስለምወድ ነው 12ኛ ክፍል ላይ ምናምን እያለሁ። ብዙ ተከታዮች አሉ? አዎ 10 ምናምን ተከታይ ቴሌግራም ላይ ያለኝ 20 ምናምን ነው። 10 ምናምን። እሺ ታዲያ 10 ምናምን አልኩ እና ፌስቡክም ላይ በርከት ያሉ በ10 ሺዎች የሚቆጠሩ ተከታዮች አሉ። ናይስ። እስከ 50 ሺህ ምናምን ይላልና በዛ መልኩ ያው ሶሻል እንትን ላይ ሞር ፎከስ አደርጋለሁኝ። በተለይ የመካከለኛው ምስራቅ ፖለቲካን ከሀገራችን ጋር አያይዞ ካለው ከባለፈው ተጨባጭ ሁኔታና ካሁኑ ወቅት ጋር እሱ ላይ ሞር ፎከስ አደርጋለሁ። አይ ቲንክ ሪሰርችንም እየሰራሁት ያለሁት እሱ ላይ ስለሆነ ትልቅ ኮኔክሽን አለ ብዬ አስባለሁ በኢትዮጵያና በመካከለኛው ምስራቅ ጉዳይ። ሂስቶሪካል ኮኔክሽን፣ ሪሊጂየስ ኮኔክሽን አለ፣ ካልቸራል ሚክስቸር አለ በሁለቱ። ይሄ ጂኦግራፊካል ፕሮክሲሚቲው ራሱ በጣም ከፍተኛ አስተዋጽኦ የሚያበረክት ነውና በጣም ለኛ የውጭ ጉዳይ ግንኙነትና መስተጋብር ትልቅ ፖቴንሻል ሪጅን እንደሆነ አስባለሁና እሱ ላይ ብዙ ፎከስ አድርጌ እሰራለሁኝ። እዛ ቦታ ላይ ያሉ ነገሮች የበለጠ ትኩረት ያደርገኛል። አጠቃላይ በዚህ መልኩ ነው የምንቀሳቀሰው። ኢንፍሉዌንሱን ቀላል አይደለም፣ ታውቃለህ አይደል? ከዛ አካባቢ የሚነሳ ነገር whether it is negatively or positively it has an immense impact on our political structure እና በአሉታዊም ሆነ በአዎንታዊ መልኩ እኛን በጣም ማተር ያደርገናል። እሱን በጥበብ መልኩ የሀገራችን ዲፕሎማሲም ሞር ሳይንቲፊክ ሆኖ ሳይንቲፊክ አፕሮችን ይዞ ከሄደ በጣም ከፍተኛ የሆነ የኢትዮጵያን የወደፊት አጠቃላይ ዓለም አቀፍ ፖዚሽኗን ጭምር ሊለውጥ የሚችል
ኤሪያ ነው እና በጣም እያደገ ያለ ኤሪያ ነው። ትልቅ ሪሶርስ ያለበት ኤሪያ ነው አጠቃላይ ኤሪያ ማለት ነው እና ሴንተር ኦፍ ፖለቲካል እንትን የዓለም አጠቃላይ እና እሱ ላይ ወደፊት የሆነ በደንብ ራሴ ላይ ከሰራው ለሀገሬም በዛ መልኩ አስተዋጽኦ አደርጋለሁ ብዬ በትልቁ ተስፋ አደርጋለሁ። ምንም ጥርጥር የለም ታደርጋለህ። ምንም ጥርጥር የለም። እንኳን አደረሳችሁ በይ እስኪ ሬማ። እሺ እነ ደመላው ድመቷን እንደደወላት። እሺ በመጀመሪያ ለመላው የእስልምና እምነት ተከታዮች በሙሉ ዓለም ላይ ላላችሁ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ሲቀጥል ቤተሰቦቼን እንኳን አደረሳችሁ ማለት ፈልጋለሁ። እናቴ ከድጃ አብደላ፣ አባቴ አዳነ ታሪኩና እህት ወንድሞቼ፣ አክስት አጎቶቼ በአጠቃላይ ሁላችንም እንኳን አደረሳችሁ ለማለት እወዳለሁ። ከዛ በመቀጠል ደግሞ ሱዳንና ፈለስቲን ያላችሁ ህዝቦች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። በተለይ ደግሞ ሱዳን ያልተወራለት ማህበረሰብ ነው። በጣም በጦርነት እየተሰቃየ ያለ ህዝብ ነው። ግን ያልተወራለት ያልተነገረለት እና አብዛኞቹም እየተሰደዱ እኛ ሀገር ሁላ በጣም ብዙ ሰዎች አሉና እንኳን አደረሳችሁ። የሚቀጥለው አመት በሀገራችሁ በደስታ በሰላም እንደምታሳልፉ ተስፋ አደርጋለሁ። ለዓለማችን አላህ ሰላሙን ያምጣልን። ሁላችንንም ቤቶቻችንን በደስታ በሰላም ይምላልን። እንኳን አደረሳችሁ። አመሰግናለሁ። ናይስ ሰኢድ። እሺ እኔም አመሰግናለሁኝ። ያው በመጀመሪያ ለቤተሰቦቼ ለአባቴ መሐመድ እንድሪስ፣ ለእናቴ መሰረት እንድሪስ እና ለመላው ወንድም እህቶቼ እንዲሁም መላው የኢትዮጵያ ሙስሊሞች እንኳን አደረሳችሁ ማለት ፈልጋለሁ። በመቀጠል ያኔ በጣም የምወዳቸው ህዝቦች አሉ፣ የጋዛ ህዝቦችና ከፍተኛ መስዋዕትነት እየከፈሉ ስለ ነጻነት፣ ስለ ፍትህና ስለ አልሸነፍ ባይነት ሁሉንም ነገር ሰውተው በጽናት የጽናት ምልክት ለሆኑት ለጋዛ ህዝቦች እንኳን አደረሳችሁ ማለት ፈልጋለሁ። ባይደርሳቸው እንኳን የኔን ስሜት ለመግለጽ ያክል ነው። እናንተንም በጣም እናመሰግናለን። አባይ ቲቪን በርቱልን፣ ጠንክሩልን ለማለት መልካም በዓል ለሁላችን። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የዓመት ሰው ይበለን። ከሀገሩም ከቀየውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከቤቱም ማንም ሳይቀንስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። አባይ ቲቪ አሁንም በሽልማት ማንበሽበሹን እንደቀጠለ ነው። እናንተን እንኳን ለኢድ በዓል በሰላምና በጤና አደረሳችሁ እያለ በዛሬው የዋሸው እንዴ ፕሮግራማችን ላይ ዩቲዩብ ቻናል ላይ በመግባት ሰብስክራይብ በማድረግ ዋሸው እንዴም በመከታተል በሽልማት ይንበሽበሹ ይላችኋል። በሽልማት ተንበሽበሹ። ምክንያቱም ጣቢያው አባይ ቲቪ ነው። አባይ ቲቪ ሽልማቱ ይቀጥላል።